ሰው ማግኘት ተፈለገ እንግዲህ አንዳንድ ከምንድን ነው የሚባለው ከሞላ ጎደል ወሰድ መለስ እያደረገን እንዲሆን አለ። አይ ማሻአላ አንቺ ጋር ስቢ ቆንጆ ተመችቶሻል? እያበጠበጥሽ ነው ሀገሩ። ማሻአላ እንግዲህ እስከ ግርግሩ ተመችቶ ነው ቅር ስላልወደ ይላሉ ብሶች እንዳኛት እንደሌላ አልሐምዱሊላህ ደህና ነኝ። በድጋሚ ስላወኩሽ ደስ ብሎኛል። እኔ ደስ ብሎኛል። እና ዛሬ እንዴት ተገኘሽ? ያው እንግዲህ ያለውን አየር ምናምን ታውቂያለሽ፣ ግርግሩን፣ ጫጫታውን። አንቺ ጋራ ደግሞ በአካል ተገናኝቼ ባወራ ብዬ አሰብኩ። አንቺም አላሳፈርሽኝም። አይ ምን የሚያኮራም ነገር የለም፣ ምንም የሚያስፈራ ነገርም የለም። ለማግኘት ሰው ማግኘት ተፈለገ እንግዲህ አንዳንድ ነገሮችን እያወራን ለቤተሰቦቻችን ብናሳውቁ እያስቤ ነው። አዲስ ነገር አለ? ምንም የለም። አዲስ ነገር እንደምትይው ነው ተደበቀ ያለ። እኔማ ከህዝብ ጋር ነው የማየው አዲስ ነገር እኮ እንደዛ አዲስ ነገር ልልሽ የፈለኩትኝ ያው ብዙውን ጊዜ ሰው ምናምን ሲል እንዴ ከሰው ላይ ምናምን ፊት እንዴት ያለሽ ምናምን ይለኛልና ያለውን ነገር ሪም ፍትልቢያን እኔ እንጃ እንግዲህ እኔ ምን ልበልሽ ያው ብዙ ጊዜ እንዳየሁት ምናምን ከሆነ እናንቺ ያላችሁ ነገር አንድ ተራ ስለገባኝ ነው ማለት ጣልቃ ገባሽ ምናምን ሲባል እኔ ጣልቃ የገባው ስላልመሰለኝ ነው። አብራችሁ እኔ ላይ ሰብ ላይ እኮ አሁን ምንድነው መጠየቅ ፈለግሽው? ጣልቃ ገብቻለሁ አልገባሁም ነው? አዎ ይሄ እንድትመልሽልኝ ለኦዲየንስ። ያ በመጀመሪያ ይሄን ነገር መጠየቅ ነበረብሽ። አሁን አይደለም አይደለ? ያው ብዙን ደግሞ ሶሻል ሚዲያ ላይ ባየሁት ስለሄድኩኝ እኮ ገባኝ። ግን መጠየቅ አሁን ህዝብ እንደዚህ አንቺ ላይ ጫና ምናምን ስላደረገ ምናምን ሳይሆን መጠየቅ የነበረብሽ መጀመሪያ እንደ ሴትነት አይደል? ሴት እስከሆንሽ ድረስ አሁን እኔ ሴት እስከሆንኩ ድረስ ብዙ ጊዜ ሁለት ካፕሎች ቢመጡ ለሴቷ ነው የማደለው፣ ወይ ደግሞ በቃ እሷ እንዳትጎዳ ነው ለመክራት ምችላል። ኢቨን እኔ ወንዱ የኔም ጓደኛ የሚሆን የኔ ወንድም የሚሆን ምናምን ገባሽ፣ እሷ ስትጎዳ ማየት ወይ ደግሞ እኔ የምቀርበው ሰው ስለሆነ እሷን ሲጎዳ ስላየው እሱ ዘመዴ ነው ምናምን ብዬ ለእሷ አላደለም። እንደዛ የሆነ ሴት ለሴት መደጋገፍ አለብን ብዬ አምናለሁ። አንጠሽ በኋላ ሰላም አለይኩም ቤተሰብ ሰላም ብያለሁ። እንዴት ናችሁ? ሰላም ነው። እንግዲህ ኢክራም እና ፈኪሃ ተገናኝተዋል ዛሬ ማለት ነው። በቃ ልኳን የነገረቻት ኢክራም የሴት ጀግና ማለት ነው። በቃ ኮስታራ ሴት ይሄ ነው። እሺ እኔ እንጃ በኢክራም ንግግር እኔ መሰጣለሁ፣ ደስ ይለኛል ንግግሩ። አሁላ የሴት ልጅ ክብር ከፍ የሚያደርግ እንጂ ዝቅ የሚያደርግ ነገር ስለማትናገር፣ ፈኪሃ ደግሞ የሴት ልጅ ክብር ዝቅ የሚያደርግ ነገር ነው ነገር ስራዋ ሁላ ማለት ነው። ግን ፈኪሃን እንደዛ ነች ሳይሆን እንግዲህ እንትኗ ካራክተሯ እንደዛ ነው ማለት ነው። በጀርባ ግን ከካሜራ ጀርባ ግን ጨዋ እንደሆነች ነው የተነገረላት እና እንወዳታለን እናከብራታለን። እህታችን ናት። ኢክራምም እንደዚያው እንግዲህ አሁን አልነበረም መጠየቅ የነበረብሽ ሚዲያው ሲያራግብሽ እና ሚዲያው ሲደሰድብሽ አሁን አልነበረም መጠየቅ ያለብሽ ነው ያለቻት። እንዴት ነው ይሄ ነገር ጣልቃ ገብቻለሁ ባንቺና በኢሳም መካከል ብላ ነው ጥያቄ ያቀረበችላት። እና ለኦዲየንሶቼ ለተከታዮቼ ንገሪልኝ ነው ጥፋተኛ ነኝ ወይ አይደለሁም ወይ ነው የሚለው። ጥፋተኛ ናት፣ እርግጥ ጥፋተኛ ናት ፈኪሃ። እኔ ኢሳምን ጠልቼው አይደለም ታውቂያለሽ አለቻት። ኢሳምን ጠልቼው አይደለም፣ በሆነ በቃ ያለ መግባባት ነገር አለ አይደለ? ትዳር እናያዝ በሚለው ነገር ጊዜ እያራዘመባት ስላለ ነው ኢክራም እንጂ ኢሳምን ጠልታ ወይም ኢሳም ኢክራምን ጠልቷት አይደለም። በዚያ መካከል ክፍተት አግኝታ ፈኪሃ የገባችው ማለት ነው። ኢሳምን ወድሃለሁ ብላ የገባችው እና እያወቅሽ እኔ ጠልቼው አይደለም ያለ መግባባት ጉዳይ ነው ያለችው። ያው ቤተሰቦቿም ስላልፈቀዱላት ኢክራም ተናግራለች በብዙ ቪዲዮ ላይ እና ቤተሰቧ አባቷ እንዳልፈቀደላት ከኢሳም ጋር ለመጋባት እስከ ዛሬ ነገ እያለ ጊዜዋን እንደበላባት ጊዜዋን እንዳራዘመባት ሌላ ባል ስለመጣ በአባቷ በኩል ያንን ባል እንድታገባ አባቷ ስለወደደ በቃ የአባቴን ፍቃድ እሞላለሁ በሚለው ነገር ነው እንጂ ጠልቼው አይደለም ነው ያለችው። ተናግራለች ማለት ነው ኢክሩ። እና
አሁን ፈኪሃ እንግዲህ እውነቱን ለማስረገጥ ነበረ ነገረቻት ማለት ነው። እንግዲህ እውነቱን የነገረቻት ያው ያለቻትም እንደ ሴት ልጅ ክብር እንደ ሴት ሆኜ እኔም ሴት ነኝ አንቺም ሴት ነሽ፣ ይሄን ነገር አላጠፋሽም ብዬ አልልሽም፣ መምከር እንዳለብኝ እመክርሻለሁ። ደግሞ ሴት ልጅ ናት፣ ይሄን ነገር አጥፍታለች ብዬ ከወንዶች ጋር ሆኜ አላራግብሽም ብላለች። መምከር አለብኝ፣ መምከር የሚገባኝን ነገር ነው ያለችው። እና አስተዋይ ናት ለነገሩ ኢክራም ማለት ያው በእድሜም ቢሆን ጠበቅ ስለምትልም ሁሉን ነገር ታስተውላለች። እንትና ደግሞ ፈኪሃ ደግሞ ልጅነትም ስላለባት ሁሉም ነገር በቃ ከለስ ሆና ነው ሁሉም ነገር እንትን የምትለው። ጣጣ የላትም ለማንኛውም ነገር ማለት ነው። ይሄ ያስቀይማል ወይ እንዴት ነው ብላ ምናምን የማሰብ ነገር የለባትም። ማለትም ኢክራም እና እንትን ኢሳም ትንሽዬ ክፍተት በነበረበት ሰዓት ሮጣ ነው ሄዳ እንደዛ ያለችው ነበረ። ብዙዎቻችሁ ታውቃላችሁ። ያለ ማስተዋል በቃ ያለ ማስተንተን ነገር አለ አይደለ? እኛ እውነትም ሆነ ውሸት አያገባንም። ያው እውነታ መስሎ ነው እኛ ለኛ የሚታየን ማለት ነው። ግን እንደዛ መሆን የለበትም። ማንም ሰው ቢሆን በዛን ሰዓት ፈኪሃን ሁላችንም ሰድበናታል። ለኢሳም አድርሱልኝ እወደዋለሁና ምናምን እንደምትወደው ስትናገር ቪዲዮ ስትሰራ ሁላችንም ነን የሰደብናት ማለት ነው። ኮሜንተሮችም ሁላችንም ዩቱበሮችም እንዳለ ሰው ተንጫጭቷል። የተረዳትም ደግሞ ፍቅር ነው ምን ታድርገው በቃ ከወደደችው ወደደችው ነው መጠየቅ አለባት በሚለው ግማሾቹ ደግሞ የእሷ መሰሎች እንደዚህ በወደዱት ሰው የተጎዱት ምናምኖች ተረድተዋታል ፈኪሃ ማለት ነው በሰዓቱ። አንዳንዱ ደግሞ የሴትን ልጅ ክብር ዝቅ ያደርጋል ብለን ያልነው ደግሞ ያንቺ ወንድን መጠየቅ የሴትን ልጅ ክብር ዝቅ ያደርጋ በማለት ብዙዎቻችን ደግሞ ተናግረን ነበረ፣ ተንጫይተናል፣ ተሳድበናል በየኮሜንቱ በየምኑ። እንዲያውም ቪዲዮ እንዳትሰራ ደግማ ምናምን ከሚዲያው ላይ እንድጠፋም አድርገናል ነበረ። በኋላ ላይ መጣች ማለት ነው። በሌላ በቲክቶክ መንደር ነበረ ቪዲዮ መስራት በዩቱብ ራሱ አቁማ ነበረ። እሱም ያለችው የእናንተ ኮሜንት ዩቱብ ላይ እንድመጣ አላደረገኝም ነው ያለችው ፈኪሃ ማለት ነው። ተናግራለች ይሄንን በኢሳም ምክንያት በጣም እንደተሰደበች ኢሳምም ተናግሯል። እኔ ራሱ ከፈኪሃ ጋር ቪዲዮ መስራት የምፈራው እየተሰደባችኋት ነው ብሏል። እና እንደዚህ ተናግረን ነበረ። ግን የሰው ልጅ ያው የወደደውን ሰው መግለጽ ያለ ነው። ግን በሚዲያ ላይ ሆነ ሁላችንም እየገለጽን ነው እንግዲህ እንወዳሃለን ምናምን። ያው የማይል አይጠፋም መቼም አጠፉም አይደለም። ያው የሚጠፋ የለም። ስለዚህ እውነቱን ነው ዛሬ ነገረቻት ማለት ነው። እኔ የሴት ደርባባ አላታለሁኝ ኢክራምም ማለት ነው። የሴት በላይ የሴት ደርባባ የሴት ልክ በቃ የሴት ልክ የድሮ የእናትና የአባቶቻችንን የድሮዎቹን ትንሽ ከዛሬ ልጆች ማለት ነው ከዛሬ 20 ቤት ካሉት ሳይሆን 30 ቤት 40 ቤት እንደዚህ ያሉት ልጆች ክብር ትንሽ የሴት ልጅ ክብር አለው ማለት ነው። አሁን ግን 20 ቤት 10 ምናምን ቤት ያላችሁ ደግሞ በጣም ማለት ነው ዘበናዊ እንሁን እያላችሁ ልቅቅቅ ብላችኋል ማለት ነው። በቃ የሴትን ልጅ ክብር የሚያዋርድ እንጂ እንትን የሚል ነገር አትሰሩም። በቃ ዘበናዊነት ስልጠና ይሄ እኛ አራዳንን ምናምን የሚባል ነገር አለ አይደል? እንደዛ ነገር እንሁን እያላችሁ ነው የውጭን ዓለም ምናምን እያያችሁ አሁን ላይ በጣም እንደዛ እንሁን እያላችሁ ሀገሩን እየፈታችሁ ነው የምትገኙትና ስነ ስርዓት ያዙ ነው የምለው እኔ በጥቅሉ። ሴት ልጅ ይሄን ባደረገች ክብር የላትም። ጊዜያዊ ነው እንደዚህ አሁን ወደድኩ ብለሽው ልጥፍ ብትይ እሱም ያኔ ፍቅር አይኖረውም። በኋላ ላይ ለምነሽ እኮ ነው ያገኘሽኝ እኔ መች ፈለኩሽ ነው የሚለው። አንቺ እኮ ነሽ ነው የሚለው። አላያችኋትም? ይሄ ማን ነው ኢሳም ፈኪሃን እንዴት እንዳላት ለእኔ የምታደርጊው ነገር እኔን ለማቅረብ እያላት ስልክ ገዛችለት ብዙ ነገር ስጦታ ስታደርገው በቃ አያችሁ ወንድ ልጅ እንደዚህ ነው በቃ። እና ሁላችንም የሴት ልጅ ክብር ዝቅ የሚያደርግ ነገር ሳናደርግ ክብር ይኖራል ለማለት ያክል ነው። በርቱ፣ ጠንክሩ። ለማንኛውም